ሰላም ሰላም ጤና ይስጥልኝ ውድ የፊደል ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ልጆች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችንም አማራጮች እየተጠቀምን እናስተምራለን። ስለሆነ መማር የምትፈልጉ ልጆች በየትኛውም ዓለማት ብትሆኑ መማር ትችላላችሁ። ስለሆነም ታች ላይ ባለው ስልክ በኢሞ፣ በቴሌግራም ወይም ደግሞ በዋትሳፕ ደውላችሁ በመመዝገብ ትምህርታችሁን መከታተል መማር ትችላላችሁ ማለት ነው። በአጭር ጊዜ አማርኛም እንግሊዘኛም ሂሳብም ማንበብ መጻፍ ከፈለጋችሁ ደውሉ፣ መማር ትችላላችሁ። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት የአማርኛ ፊደላቶችን የተወሰኑ ፊደላቶችን በደንብ እናጠና እንለማመድና እነሱን ካነበብነ ከተለማመድነ ካጠናን በኋላ ደግሞ እነሱንም እየገጣጠምን እንዴት ቃላቶችን መመስረት እንዴት ማንበብ እንደምንችል ዛሬ በደንብ እናያለን ማለት ነው። እስከ መጨረሻው ተከታተሉኝ። ከዚህ ጋር የምታዩቸው እነዚህ የአማርኛ ፊደላቶች ናቸው። እነዚህ ፊደላቶችን መጀመሪያ በደንብ አድርገን እናነባለን እያንዳንዳቸውን። እነዚህ አሉ። እነዚህ ፊደላቶችን ካጠናን በኋላ ደግሞ ታች ላይ ደግሞ ቃላቶች አሉ። ስለዚህ ዛሬ ፊደላቶችንም ቃላቶችንም ሁለቱንም በደንብ የምናይ ይሆናል ማለት ነው። ለዛሬ ትምህርት እዚህ ጋር ከመጀመሪያ እስከ አራተኛ ድምጾች የመጀመሪያ፣ የሁለተኛ፣ የሶስተኛ እና የአራተኛ ድምጾችን ከሀ እስከ ቀ ያሉትን እስከ አራተኛ ድምጾቻቸው ነው ይዤላቸው የመጣው። በእነዚህ ደግሞ ቃላቶች ደግሞ እዚህ ጋር ታች ላይ ያሉት አሉ። እነዚህን ቃላቶች ደግሞ መጨረሻ ላይ የምናይ ይሆናል ማለት ነው። መጀመሪያ ግን ፊደላቶችን በደንብ እናጠናለን። አሁን እኔ ከመጀመሪያው ጀምሬ እስከ አራተኛ ድምጽ ከሀ እስከ ቀ ያሉትን እላለሁ። በደንብ አድርጌ እላቸዋለሁ። ደግሞ ተከታተሉኝ። እሺ የመጀመሪያው ሀ ነች። ሀ፣ ሁ፣ ሂ፣ ሃ። ስለዚህ ይቺ የመጀመሪያ ድምፅ ነች። ሁለተኛ ድምፅ፣ ሶስተኛ እና አራተኛ ድምፅ። አንዴ ደግማለሁ። ሀ፣ ሁ፣ ሂ፣ ሃ፣ ሃ። እሺ ይቺ ደግሞ ለ፣ ሉ፣ ሊ፣ ላ። አንዴ ደግማለሁ። ለ፣ ሉ፣ ሊ፣ ላ፣ ላ። እሺ ይቺ ደግሞ መ፣ ሙ፣ ሚ፣ ማ፣ ማ። መ፣ ሙ፣ ሚ፣ ማ፣ ማ። እሺ ይቺ ደግሞ ሰ። አሁን ሀን አየን፣ ለ፣ መ። ቀጣይ ደግሞ ይቺ አራተኛዋ ደግሞ ሰ፣ ሱ፣ ሲ፣ ሳ። እሺ አንዴ እንድገመው። ሰ፣ ሱ፣ ሲ፣ ሳ፣ ሳ። እሺ ይቺ ደግሞ ረ ትባላለች። ረ፣ ሩ፣ ሪ፣ ራ። እንድገመው። ረ፣ ሩ፣ ሪ፣ ራ፣ ራ። እሺ ይቺ ደግሞ ሸ ነች። ሸ፣ ሹ፣ ሺ፣ ሻ። ሸ፣ ሹ፣ ሺ፣ ሻ፣ ሻ። የመጨረሻው ደግሞ ይቺ ቀ፣ ቁ፣ ቂ፣ ቃ። አንዴ እንድገመው። ቀ፣ ቁ፣ ቂ፣ ቃ። በጣም አሪፍ። እንግዲህ እነዚህ ከመጀመሪያ ድምፅ እስከ አራተኛ ድምፅ ያሉት አጠቃላይ እነዚህ ሰባቱ ፊደላቶች ናቸው ማለት ነው። አሁን እነዚህ ፊደላቶች ስታጠኑ እናንተ ስልታዊ ሆናችሁ መያዝ መረዳት አለባችሁ ማለት ነው። በምን መንገድ መያዝ ትችላላችሁ? ለምሳሌ እዚህ ጋር አሁን የመጀመሪያ ድምጾች አ ድምጽ ይባላሉ። ከሀ ውጪ ወይም ከሀ በስተቀር ያሉት ሌሎች አ ድምጽ ይባላሉ። አሁን ሀ ከዛም በኋላ ያሉት ለ፣ መ፣ ሰ፣ ረ፣ ሸ፣ ቀ ስና ሚል ድምጽ ከአንደበታችን ይወጣል ማለት ነው። እንደዚህ አይነት ድምጾች የመጀመሪያ ፊደላቶች ናቸው ማለት ነው። የመጀመሪያ ፊደላቶች አሁን ስታዩዋቸው እዚህ ጋር ጎናቸው ላይ ቅጥል የለም፣ እግራቸው ላይ ጠማማ ነገር የላቸውም፣ ቀለበት የላቸውም፣ ምንም ነገር የላቸውም። እንደዚህ ከሆኑ የመጀመሪያ ድምጾች ናቸው ማለት ነው። ሁለተኛ ድምጾች ደግሞ እዚህ ጋር እንደምታዩዋቸው ሁለተኛ ድምጾች ደግሞ የመጀመሪያ ድምጾችን ጽፎ ምን ማድረግ ነው?
ከጎናቸው ላይ አያችሁ ጎናቸው ላይ የረ ከሆነች ደግሞ በታች በስር በኩል በእግሯ በታች በኩል ቅጥያ መጨመር። ሹ ጎኗ ላይ ቁ ጎኗ ላይ ሁሉም ከጎናቸው ላይ ቅጥያ ካላቸው ደግሞ ስንተኛ ፊደላት ናቸው? ሁለተኛ ፊደላቶች። ድምፃቸው ደግሞ ሁ ሉ ሙ ሱ ሩ ሹ ቁ እነዚህ ደግሞ ኡ ድምፅ ይባላሉ። ኡ የአይነት ድምፅ ያላቸው ፊደላቶች ደግሞ ሁለተኛ ድምፆች ወይም ፊደላቶች ናቸው ማለት ነው። ወደ ሶስተኛ ፊደላቶች ስንመጣ ደግሞ እዚህ ጋር እነዚህ ሶስተኛ ፊደላቶች ደግሞ ብዙ ጊዜ መለያ ባህሪያቸው ምንድነው? እግራቸው የዞረ ወደ ቀኝ የዞረ ወይም ደግሞ ወደ ቀኝ የተጣመመ ከሆነ ደግሞ ሶስተኛ ፊደላቶች ናቸው ማለት ነው። አሁን አያችሁ ሀ ሁ ሂ ሂ ነች። ሂ ለመጻፍ አሁን መጀመሪያ እንደ ሀ አይነት ቅርጽ እንጽፍና እዚያ ወደ ታች አውርደን እግሯን ማጣመም። ለ ሉ ሊ ይቺ ደግሞ ማለች ሊ ሂ ሊ እግሯን ማጣመም ሚ እግሯን ማጣመም ሲ ሪ ሺ ቂ ስንል እግራቸው የተጣመመ ከሆነ ደግሞ ሶስተኛ ፊደላቶች ናቸው ማለት ነው። እዚህ ጋር የረ ቤተሰቦች ግን ሬ ስታዩት እግሯ አይጣመም ትንሽ ወደ ላይ ቀና እናደርጋታለን። ከሶስተኛ ምትን ላይ ወደ ላይ ትንሽ ዘወር ካደረግናት በታች በኩል ያለችዋ ሶስተኛ ፊደል ወይም ደግሞ ሪ ትሆናለች ማለት ነው። ሪ ወደ አራተኛ ድምጾች ስንመጣ ደግሞ እቺ ማለት ሀ ላ ማ ሳ ራ ሻ ቃ አያችሁ እነዚህ ደግሞ አራተኛ ድምጾች ነው። አ አይነት ድምጽ ያላቸው ከሆኑ አ ሚል ድምጽ የምንጠቀም ከሆነ ደግሞ አራተኛ ፊደላቶች ናቸው ማለት ነው። እንደዚህ አድርጋችሁ እናንተ በቀላል መንገድ ፊደላቶችን ማጥናት ትችላላችሁ። አሁን ደግሞ ከነዚህ ፊደላቶች የወጡ እዚህ ጋር የምታዩዋቸው እነዚህ ቃላቶች ደግሞ እነዚህ ሙሉ ቃላቶች ከነዚህ ፊደላቶች ነው የወጡት። ከነዚህ ፊደላቶች የወጡ ነው ግን ትርጉም ያላቸው ቃላቶች ናቸው። እነሱን ደግሞ አሁን እናነባለን። የመጀመሪያው ይሄ ምን ይላል? ሀ ሊ ማ ሀሊማ ይላል። አሁን ሀሊማ የሚለውን ቃል ከዚህ ውስጥ ስንፈልግ ሀ ማለት ይቺ ነች። ሊ ማለት የለቤተሰብ ሶስተኛ ነች። ማ የመቤተሰብ አራተኛ። እዚህ ጋር አሁን ሀ አለች፣ እዚህ ጋር ሊ አለች፣ እዚህ ጋር ደግሞ ማ አለች። እነዚህ ሶስቱ ፊደላቶች በአንዴ ስንገጣጥማቸው ምን የሚል ሰጡን? ሀሊማ ሀሊማ ይላሉ ማለት ነው። እሺ ከዚህ ጋር ደግሞ ሁሉ 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 የሚለው ሁ ማለት እዚህ ጋር ይቻለች የሀ ቤተሰብ ሁለተኛ ጎኗ ላይ ቅጥል፣ ሉ የለ ቤተሰብ ሁለተኛ ጎኗ ላይ ቅጥል። እነዚህ በአንድ ላይ ሲሆኑ ምን ይላሉ? ሁሉ ሁሉ ተገጣጥሞ ሲጻፉ ማለት ነው። ሁሉ የሚል ቃል ይሰጡናል። ሶስተኛ ደግሞ እዚህ ጋር ማለ 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 የሚለው ደግሞ ማ ማለት የመቤተሰብ አራተኛው እዚህ ጋር መ ሙ ሚ ማ ማ ለ ደግሞ የመጀመሪያ ፊደል። ስለዚህ መጀመሪያ ይችን እንጠራለን ከዚያ ወደዚህ እንመጣለን። ምን ይላል? ማለ ማለ። እሺ ወደ ሶስተኛው ደግሞ እዚህ ጋር ስንመጣ ወደ ሁለተኛው መስመር ደግሞ እዚህ ጋር ስንመጣ ቀማ 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 የሚለው ቀ ማለት እዚህ ጋር ይቺ ፊደል ነች። ማ ደግሞ አሁን ያየናት አራተኛ የመ ቤተሰብ በአንድ ላይ ቀማ ቀማ። እዚህ ጋር ደግሞ ሙሉ ሙሉ ሙ የሚለው አሁን አያችሁ የመቤተሰብ ሁለተኛው ሙ ነች ጎኗ ላይ ቅጥል፣ ሉ የለቤተሰብ ሁለተኛ። ስለዚህ ይችንና ይቺ ፊደል በአንድ ላይ ስናደርጋቸው ሙሉ ሙሉ የሚል ትርጉም ይኖራቸዋል ማለት ነው። እሺ ከዚህ ጋር ደግሞ ሁሌ ሁሌ ሁ ማለት የሀ ቤተሰብ ሁለተኛ፣ ሌ የለቤተሰብ አምስተኛ ነች። ይቅርታ ከዚህ ጋር እኔ የለቤተሰብ ከለ እስከ ላ እስከ አራተኛ የጻፏት ነገር ይቺ ፊደል ከዚህ ቀጥሎ የምናገኛት አምስተኛ ፊደል ነች። አምስተኛ ፊደል ነች እዚህ ጋር የለችም። ሲነበብ ምን ይላል? ሁሌ ሁሌ ይላል። እሺ ከዚህ ጋር ደግሞ ሱሪ ሱሪ ሱ ማለት የሰ ቤተሰብ ሁለተኛ፣ ሪ የረ ቤተሰብ ሶስተኛ፣ ረ ሩ ሪ በአንድ ላይ ሱሪ ሱሪ ይላል። እሺ ከዚህ ጋር ደግሞ ሻማ ሻማ ሻ ማለት የሸ ቤተሰብ አራተኛ፣ ሸ ሹ ሺ ሻ ሻ ማ የመ ቤተሰብ አራተኛ በአንድ ላይ ሻማ ይላል። እሺ ከዚህ ጋር ደግሞ ቃሙ 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 ቃ የቀ ቤተሰብ አራተኛ፣ ቀ ቁ ቂ ቃ ቃ ሙ የመ ቤተሰብ ሁለተኛ፣ መ ሙ። ስለዚህ ቃ እዚህ ጋር አለች፣ ሙ ደግሞ እዚህ ጋር በአንድ ላይ ይህ ምን ይላል? ቃሙ ቃሙ ይላል። እሺ ከዚህ ጋር ደግሞ
ማ ለማ ለ የመጀመሪያ ፊደል ነች። ማ ደግሞ አራተኛዋ በአንድ ላይ ለማ። ሰራ ሰራ ሰ የመጀመሪያ ፊደል ነች። ራ የረ ቤተሰብ ረ ሩ ሪ ራ ይቺ ፊደል ራ ማለት 1 2 3 4 አራተኛው የረ ቤተሰብ በአንድ ላይ ሰራ ይላል። የመጨረሻው ደግሞ ይቺ መራ መራ መ የመጀመሪያ ፊደል ነች። ራ አሁን እንደነገርኳችሁ አራተኛዋ የረ ቤተሰብ በአንድ ላይ መራ ይላል መራ። በጣም አሪፍ እንግዲህ እንደዚህ እያደረጋችሁ እናንተ የተለያዩ ቃላቶችን መለማመድ ፊደላቶችን እየገጣጠማችሁ ልክ እንደዚህ እያደረጋችሁ እናንተ በአንድ ላይ እያደረጋችሁ ፊደላቶችን ባለ 2 ፊደል ባለ 3 ፊደል ባለ 4 ባለ 5 እያደረጋችሁ የተለያዩ ቃላቶችን መለማመድ ትችላላችሁ ማለት ነው። በእርግጠኝነት እንደዚህ ሁሌ ከተለማመዳችሁ አማርኛ በአጭር ጊዜ ማንበብ መጻፍ ትችላላችሁ ማለት ነው። ስለዚህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። እናንተ እየገባችሁ ሁሌ መከታተል ትችላላችሁ። አማርኛም እንግሊዘኛም ሂሳብም የምሰራቸው ቪዲዮዎች ስላሉ ገብታችሁ ተማሩ። ቀጣይ ደግሞ ሌላ ቪዲዮ ይዤ እመለሳለሁ። መልካም ጊዜ ባይ ባይ